አርዕስተ ዜና። የዓለም ጤና ድርጅት በኢትዮጵያ የተከሰተውን የሄሞራጂክ ፌቨር በሽታ ለመከላከል የሚደረገውን ጥረት ለማገዝ የ46 ሚሊዮን ብር ገደማ አፋጣኝ የገንዘብ ድጋፍ እንደሚሰጥ አስታወቀ። ድርጅቱ ሀገሪቱ በሽታውን ለመቆጣጠር ለምታደርገው ጥረት ድጋፍ የሚሰጡ 11 አባላት ያሉት ቡድን ማሰማራቱንም ገልጿል። ተጨማሪውን ይዘናል። የዓለም አቀፉ የገንዘብ ድርጅት IMF ልዑካን ቡድን የኢትዮጵያ የተራዘመ የብድር አቅርቦት አራተኛ ዙር ግምገማ በባለሙያዎች ደረጃ ከስምምነት ለመድረስ የሚያስችል አዎንታዊ እርምጃ ማሳየቱን አስታውቋል። በቆይታችን የምንነግራችሁ ይሆናል። በወር ወይም በተርም የሚያስከፍሉትን የትምህርት ክፍያ የትምህርት ዘመኑ ከመጀመሩ አስቀድሞ ከተማሪ ወላጆችና አሳዳጊዎች ጋር በመወያየት በግልጽ በማያሳውቁ የግል ትምህርት ቤቶች ላይ 500,000 ብር ቅጣት እንዲጣልባቸው የሚደነግግ ረቂቅ መመሪያ ተዘጋጀ። ዝርዝሩን ይዘነዋል። ደቡብ አፍሪካ በራሷ የሰራችውን የኮሌራ ክትባት በሰዎች ላይ መሞከር ጀመረች። በአፍ የሚሰጠው የኮሌራ ክትባት ኬፕታውን መቀመጫውን ባደረገ ባዮቫክስ የተሰኘ ተቋም መበልጸጉ ተነግሯል። ክትባቱ በአሁኑ ወቅት ሙከራ ላይ ሲሆን በቀጣይ አሁን ገበያ ላይ ካሉት ክትባቶች ጋር ለማነጻጸር የሚረዳ ሙከራ ይደረጋል ተብሏል። ከባህር ማዶ ከያዝናቸው ጉዳዮች መካከል ይገኛል። የጀርመን የቅንጅት መንግስት ከወራት የፖለቲካ ውዝግብ በኋላ የወታደሮቹን ቁጥር ለማሳደግ ያለመ አዲስ የውትድርና አገልግሎት እቅድ ላይ ስምምነት ላይ ደርሷል። ይህ ውሳኔ በርሊን በአውሮፓ ውስጥ በጣም ጠንካራውን ሰራዊት ለመገንባት በምታደርገው ጥረት ውስጥ ትልቅ ምዕራፍ ነው ተብሏል። ተጨማሪውን ይዘንበታል። የዓለም ጤና ድርጅት ለኢትዮጵያ የገንዘብ ድጋፍ እንደሚያደርግ ገለጸ። የዓለም ጤና ድርጅት በኢትዮጵያ የተከሰተውን የሄሞራጂክ ፌቨር በሽታ ለመከላከል የሚደረገውን ጥረት ለማገዝ የ46 ሚሊዮን ብር ገደማ አፋጣኝ የገንዘብ ድጋፍ እንደሚሰጥ አስታወቀ። ድርጅቱ ሀገሪቱ በሽታውን ለመቆጣጠር ለምታደርገው ጥረት ድጋፍ የሚሰጡ 11 አባላት ያሉት ቡድን ማሰማራቱንም ገልጿል። ድርጅቱ ይህንን የገለጸው የኢትዮጵያ የጤና ሚኒስቴር በደቡብ ኢትዮጵያ ክልል በጂንካ ከተማ የሄሞራጂክ ፌቨር በሽታ መከሰቱን ይፋ ማድረጉን ተከትሎ ነው። በዚሁ በሽታ እስካሁን 8 ሰዎች መጠርጠራቸውን ያመለከተው ሚኒስቴር መስሪያ ቤቱ የበሽታው ምንነት ገና በመረጋገጥ ላይ ያለ መሆኑን አስታውቆ ነበር። የበሽታውን ትክክለኛ መንስኤ ለመለየትም በህብረተሰብ ጤና ኢንስቲትዩት የላቦራቶሪ ምርመራ እየተከናወነ መሆኑን ጠቁሟል። የዚህ አይነት በሽታዎች የመጀመሪያ ምልክት ትኩሳት፣ ድካም፣ መፍዘዝ፣ የጡንቻ ህመምና የጥንካሬ ማጣት መሆናቸውን ድርጅቱ ዘርዝሯል። ዓለም አቀፉ የገንዘብ ድርጅት የኢትዮጵያ የተራዘመ የብድር አቅርቦት ላይ አዎንታዊ እርምጃ ማሳየቱን ገለጸ። የዓለም አቀፉ የገንዘብ ድርጅት IMF ልዑካን ቡድን የኢትዮጵያ የተራዘመ የብድር አቅርቦት አራተኛ ዙር ግምገማ በባለሙያዎች ደረጃ ከስምምነት ለመድረስ የሚያስችል አዎንታዊ እርምጃ ማሳየቱን አስታወቀ። በአራተኛው ዙር ግምገማ ላይ የሚደረገው ውይይት በመጪዎቹ ሳምንታት እንደሚቀጥል የልዑካን ቡድኑ መሪ አልቫሮ ፒሪስ ገልጸዋል። የIMF ልዑካን ቡድን ይህንን የገለጸው ከጥቅምት 20 እስከ ትላንትናው ዕለት ድረስ በአዲስ አበባ ጉብኝት ካደረገ በኋላ ባወጣው አጭር መግለጫ ነው። የልዑካን ቡድኑ የገንዘብ ሚኒስትሩን አቶ አህመድ ሺሌንና የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝን ጨምሮ ከመንግስት ከፍተኛ ባለስልጣናት ጋር ውጤታማ ውይይቶች ማድረጉን አስታውቋል። ባለሙያዎቹ ከባንኮችና የግል ኩባንያዎች ጋር ጭምር መገናኘታቸው በመግለጫው ላይ የተጠቀሰ ሲሆን በውይይቶቹ የኢትዮጵያ መንግስት ከዓለም አቀፉ የገንዘብ ድርጅት $3.4 ቢሊዮን የሚበደርበት ስምምነት አፈጻጸምን እየተመለከቱ ናቸው። ድርጅቱ ከዚህ ቀደም በባለሙያዎቹ ያረጋገጣቸው 3 ግምገማዎችን መሰረት በማድረግ $851.7 ሚሊዮን ብድር ለኢትዮጵያ መንግስት መልቀቁን አስታውሶ የዘገበው ኢትዮጵያ ኢንሳይደር ነው። የትምህርት ክፍያን ቀድመው የማያሳውቁ ትምህርት ቤቶች የሚቀጡበት መመሪያ ተዘጋጀ። በወር ወይም በተርም የሚከፍሉትን የትምህርት ክፍያ የትምህርት ዘመኑ ከመጀመሩ አስቀድሞ ከተማሪ ወላጆችና አሳዳጊዎች ጋር በመወያየት በግልጽ በማያሳውቁ የግል ትምህርት ቤቶች ላይ 500,000 ብር ቅጣት እንዲጣልባቸው የሚደነግግ ረቂቅ መመሪያ ነው የተዘጋጀው። ትምህርት ቤቶቹ የክፍያ አፈጻጸሞችን በትምህርት ቤቱ ማስታወቂያ ሰሌዳዎችና ድረገጾች ላይ በግልጽ ካላሳወቁ እስከ 100,000 ብር የሚደርስ ቅጣት እንደሚጣልባቸውም በረቂቅ መመሪያው ላይ ተደንግጓል። ነፃና ግዴታ የትምህርት አተገባበር የሚል ርዕስ የተሰጠው ይህ መመሪያ የተዘጋጀው በትምህርት ሚኒስቴር ሲሆን በመመሪያው ከተካተቱት ክፍሎች አንዱ የግል ትምህርት ቤት የትምህርት ክፍያዎችን የሚመለከት ነው። በዚህ ክፍል የትምህርት ክፍያዎች ፍትሐዊነትና ተመጣጣኝነት፣ የክፍያ አወሳሰን፣ የክፍያ ዘዴዎች ግልጽነትና ተጠያቂነት እንዲሁም የተከለከሉ ክፍያዎች ምንነትን የሚዘረዝሩ ድንጋጌዎች ተካተውበታል። ግልጽነትን የሚመለከተው የመመሪያው ድንጋጌ ሁሉም የግል ትምህርት ቤቶች በወር ወይም በተርም የሚከፈለውን የተማሪዎች የትምህርት ክፍያና መመዝገቢያ በይፋ መግለጽ እንዳለባቸው ያስቀምጣል።
ትምህርት ቤቶቹ ይህንን ማድረግ የሚጠበቅባቸውም የትምህርት ዘመኑ ከመጀመሩ በፊት እንደሆነም በድንጋጌው ላይ ሰፍሯል። የውርስ ዕቃዎች አወጋገድ የኤርፖርትን ነባራዊ ሁኔታ ታሳቢ አድርጎ እንዲሻሻል ተጠየቀ። በአዲስ አበባ ኤርፖርት ጉምሩክ ቅርንጫፍ ጽሕፈት ቤት ያለው የውርስ መጋዘን ዕቃዎች አወጋገድ መመሪያ የኤርፖርትን ነባራዊ ሁኔታ ታሳቢ ያደረገ ሆኖ እንዲሻሻል ተጠየቀ። የሕዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የአዲስ አበባ ኤርፖርት ጉምሩክ ቅርንጫፍ ጽሕፈት ቤትን የተለያዩ የሥራ እንቅስቃሴዎች ተዘዋውሮ ተመልክቷል። የተቋሙ የ4 ወር አፈጻጸም በቀረበበት ወቅት እንደ ችግር ከተነሱት ውስጥ የሲስተም መቆራረጥ፣ የውርስ መጋዘን ዕቃዎች አወጋገድ መመሪያ የኤርፖርትን ነባራዊ ሁኔታ ታሳቢ ያደረገ ሆኖ ቢሻሻል፣ የቀረጥ ነፃ መብት አፈቃቀድን በተመለከተ የግዢ መብት ያላቸው ግለሰቦች ገደብ ያልተቀመጠላቸው በመሆኑ እንዲቀመጥላቸውና በመመሪያ እንዲፈታ ቢደረግ የሚሉት ይገኙበታል። በተጨማሪም የተወረሱ ንብረቶች ማስቀመጫ መጋዘን ጥበት ችግርን ሊፈታ የሚችል የቢሮ ግንባታ ቢፈቀድና በጀት ተመድቦ ፈጥኖ እንዲሰራና ኮንትሮባንድን ለመከታተልና ለመቆጣጠር የሚያስችል የቴክኖሎጂ አቅርቦት ሥራ ላይ እንዲውል የሚሉ ሐሳቦችም ተነስተዋል። የቋሚ ኮሚቴው ሰብሳቢ አቶ ደሳለኝ ወዳጄ በ2018 በጀት ዓመት በ4 ወር ውስጥ 13 ቢሊዮን ብር ገቢ ለመሰብሰብ ታቅዶ 12.99 ቢሊዮን ብር መሰብሰቡን በጥንካሬ አንስተዋል። ጽሕፈት ቤቱ የቴክኖሎጂ አጠቃቀምን በማሳደግ የመንግስት ገቢ ግብር፣ ታክስና ቀረጥ አሰባሰብ ቀልጣፋና ከብልሹ አሰራር በጸዳ መልኩ ተግባራትን የመፈጸም ሥራዎች ተጠናክረው መቀጠል እንዳለባቸው ገልጸዋል። ከኦዲት ጋር በተያያዘ በፌዴራል ዋና ኦዲተር በተሰጡ አስተያየቶች መሰረት የተወሰዱ የእርምት እርምጃዎችም ጥሩ መሆናቸውን አንስተው የውስጥ ኦዲት መጠናከር እንዳለበትም መግለጻቸውን ከምክር ቤቱ ያገኘነው መረጃ ያሳያል። ደቡብ አፍሪካ በራሷ የሰራችውን የኮሌራ ክትባት በሰዎች ላይ መሞከር ጀመረች። በአፍ የሚሰጠው ይህ የኮሌራ ክትባቱ ኬፕ ታውን መቀመጫውን ባደረገው ባዮቫክስ የተሰኘ ተቋም መበልጸጉ ተነግሯል። ክትባቱ በአሁኑ ጊዜ ሙከራ ላይ ሲሆን በቀጣይ አሁን ገበያ ላይ ካሉት ክትባቶች ጋር ለማነጻጸር የሚረዳ ሙከራም ይደረጋል ተብሏል። ደቡብ አፍሪካ ሙከራው አፍሪካ በራሷ ክትባት መስራት እንደምትችል ያሳየ ነው በማለት ሙከራው ከተሳካ ደግሞ በዓለም አቀፍ ደረጃ በአፍ የሚሰጠውን የኮሌራ ክትባት በማምረት ሁለተኛ እንደምትሆንም ተስፋ ጥላለች። ከሙከራው እንደሚገኘው ውጤትም ክትባቱ በ2028 በአፍሪካ ጥቅም ላይ ይውላል ሲሉ የሀገሪቱ የጤና ሚኒስቴር አስታውቀዋል። የዓለም ጤና ድርጅት በየዓመቱ እስከ 4 ሚሊዮን ሰዎች በኮሌራ ተጠቅተው በየዓመቱ እስከ 143,000 ሰዎች እንደሚሞቱ ሲገልጽ አብዛኛውን ቁጥር የሚይዙት ደግሞ አፍሪካውያን መሆናቸውን አፍሪካ ኒውስ ዘግቧል። አሜሪካ አዲስ ወታደራዊ ዘመቻ ጀመረች። አሜሪካ የአደንዛዥ ዕፅ አሸባሪዎችን ለመከላከል ያለመ አዲስ ወታደራዊ ዘመቻ መጀመሯን በመከላከያ ሚኒስትሯ በኩል አስታወቀች። የአሜሪካ መከላከያ ሚኒስትር ፒት ሄግሴዝ አሜሪካ በምዕራባዊው ንፍቀ ክበብ ውስጥ የምታደርገውን ህገወጥ የመድኃኒትና የአደንዛዥ ዕፅ ዝውውር የመዋጋት ዘመቻን ወደ ወታደራዊ እርምጃ የሚያሸጋግር አዲስ ተልዕኮ መጀመሩን አስታውቀዋል። ሚኒስቴሩ በማህበራዊ ሚዲያ በኩል ባስተላለፉት መልእክት አዲሱ ወታደራዊ ተልዕኮ ኦፕሬሽን ሳውዘርን ስፒር ተብሎ መጠራቱንም ገልጸዋል። ከፕሬዝዳንት ዶናልድ ትራምፕ የተሰጠው ቀጥተኛ ትዕዛዝ መሆኑንም ነው ያስታወቁት። የጦር ሚኒስቴሩም ትዕዛዙን ለመፈጸም እየተንቀሳቀሰ መሆኑን ሚኒስቴሩ አክለዋል። ይህ አዲስ ወታደራዊ ዘመቻ አደንዛዥ ዕፅ ወደ አሜሪካ እንዳይገባ ለመከላከል በማሰብ በምዕራባዊው ንፍቀ ክበብ የሚገኙ የአደንዛዥ ዕፅ አሸባሪዎችን ለመምታትና ለማስወገድ ያለመ መሆኑ ተገልጿል። ሚኒስቴሩ ይህ ተልዕኮ አሜሪካን ወደ ሀገር ውስጥ ከሚገቡ አደንዛዥ ዕፆች ለመጠበቅ ያለመ መሆኑን ገልጸው በካሪቢያን እና በደቡብ አሜሪካ ክልል ውስጥ የሚንቀሳቀሱ የአደንዛዥ ዕፅ አንቀሳቃሾችን ኢላማ ያደረገ አዲስና ሰፊ ወታደራዊ ዘመቻ ይፋ ማድረጋቸውን ተከትሎ በዓለም አቀፍ ደረጃ ውጥረት ጨምሯል። ይህ ዘመቻ በቬንዙዌላ መንግስት ላይ የፖለቲካና ወታደራዊ ጫና ለማድረግ ያለመ ነው የሚለውን ግምትም አባብሶታል። ጀርመን የወታደሮች ቁጥርን ለማሳደግ አዲስ የውትድርና አገልግሎት እቅድን ይፋ አደረገች። የጀርመን የቅንጅት መንግስት ከወራት የፖለቲካ ውዝግብ በኋላ የወታደሮቹን ቁጥር ለማሳደግ ያለመ አዲስ የውትድርና አገልግሎት እቅድ ላይ ስምምነት ላይ ደርሷል። ይህ ውሳኔ በርሊን በአውሮፓ ውስጥ በጣም ጠንካራውን ሰራዊት ለመገንባት በምታደርገው ጥረት ውስጥ ትልቅ ምዕራፍ ነው ተብሏል። በአዲሱ እቅድ መሰረት የ18 ዓመት ወጣት ወንዶች በሙሉ ለውትድርና አገልግሎት ብቁ መሆናቸውን የሚገመግም መጠይቅ መሙላት ይጠበቅባቸዋል። ከ2027 ጀምሮ ደግሞ የሕክምና ምርመራ እንዲያደርጉ ይገደዳሉ። የአገሪቱ ትልቁ የመከላከያ ኩባንያ የሆነው ራይን ሜታል ዋና ሥራ አስፈጻሚ ቻንስለር ፍሬድሪክ ሜርዝ የጀርመንን ጦር ለማጠናከር የያዙት እቅድ ተጨባጭ መሆኑን ለቢቢሲ ተናግረዋል።
ውሳኔው የመጣው ኔቶ በቀጣዮቹ ጥቂት ዓመታት ውስጥ ከሩሲያ ሊሰነዘር ለሚችል ጥቃት መዘጋጀት እንዳለበት የጀርመን መከላከያ አዛዥ ጀነራል ካስተን ብሮየር ካስጠነቀቁ በኋላ ነው። በአሁኑ ወቅት 182,000 ወታደሮች ያሉት የጀርመን ጦር በአዲሱ እቅድ በሚቀጥለው ዓመት 20,000 አዳዲስ ወታደሮችን በመጨመር በቀጣዮቹ 10 ዓመታት ውስጥ ከ255,000 እስከ 260,000 ለማድረስ እቅድ ይዟል። በተጨማሪም 200,000 የሚሆኑ ተጠባባቂ ወታደሮችን ለማፍራት መታቀዱን ቢቢሲ ዘግቧል።